አረ ክፈተው በሩን ክፈተው ሰፋ አርገው እንጂ አዲስ ዕቃ መጥቷል ይላል ማክሰንስ ላክዋ ወደ ቼልሲ ሄር ዊ ጎ ተብሏል። አባቴ ኦሬዲ ያለቀለን ነገር ነው እኮ ገባ አይደለ? ማክሰንስ ላክዋ መጥቷል። ቀጣይ ማን ነው ለዋንጫ ተጫወቱ የሚለን? ማነህ? ቀጣይ ለዋንጫው ተዘጋጅታችኋል ወይ? ሰማያዊ ተዘጋጅተሃል ወይ ቀጣይ ለዋንጫ? ምክንያቱም እነዚህን ተጫዋቾች ይዘን አሎንሶን ይዘን ለዋንጫ ካልተጫወትንማ ምን ለውጥ ነው? በሳምንት አንድ ጨዋታ እየተጫወትን ሊጉን እናስጨንቀዋለን። የግረሳት ነው የምንሆንበት ለሊጉ። እንዲህ ስል ሰምተኝ ታውቃለህ ወይ? ብሉ እኮ በሚገባ ሰማኝ ነው የምልህ። በሚገባ ሰምቶኛል። ቀጣይ ለዋንጫ ተዘጋጅ። እሰይ ገባ ይላል አባቴ። ማክሰንስ ላክዋ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። ዛሬ ሜዲካሉን ያከናውናል። እስከ 2032 የሚያቆየውን ውል ይፈርማል ማለት ነው። አባቴ ቼልሲ ችግሮቹን እየቀረፈ ነው። ቀጣይ ዓመት እኔም አላቀው ነው። ለማንኛውም ፎሎ እንዳይረሳ። ይመቻችሁ። በመጨረሻም ማክሰንስ ላክሮዋ ወደ ቼልሲ ሂር ዊ ጎ በ50 ሚሊዮን ፓኬጅ ወደ ቼልሲ ሶስተኛው አስገራሚ ፈራሚ ሆኗል ማለት ነው። ቀጣይ ዓመት ፕሪሚየር ሊጉ በጣም እያስፈራ ነው። አንዳንዶቹ እየመጡ ቼልሲ እንዴት ይበላል ይላል። ወደ ነው በሳምንት አንዴ እየተጫወትኩ እንዴት ነው ማልበላው? ይሄ ደግሞ አይታችሁታል አይደለ? ምን እንደሚያክል አህያ ነው የሚያክለው። ተከላካይ ላይ እንደዚህ አይነት ተከላካይ ነበር የሚያስፈልገን። የሚገርም ሳይና የቀጣይ ዝውውራችን የሚገርም ሚድፊልደር ነው ተብሎ ነው እየተጠበቀ ያለው። ማን ይመስላችኋል? የቀጣይ ምናስፈርመው ተጫዋች ገምቱ። እኔ ምናልባት እነ ብሩኖ ጉማሬስ ወይም ዲክላን ራይስ ይመስሉኝ። ዲክላን ራይስ አይመስላችሁም? ይመስለኛል። ግን በቁም ነገር ብሩኖ ጉማሬስ ይመጣ ይመስለኛል። እንደዛ ነው። አርሴ 70 ሚሊዮን ምናምን አቅርቧል የተባለው ነው። ለማንኛውም እስቲ በዚህ ዝውውር ብንሰማችሁ ሀሳባችሁን። ይመቻችሁ። እኛና ትርፌ ማሊያ እናስተዋውቃለን። ቼላው በየደቂቃው ተጫዋች ያስተዋውቃል። በወንድም በሴቱም ምን እንደሚሻለን እኔ እንጃ። ለማንኛውም ራይስ የፈረመበትን ድንቅ ማሊያ ለብሻለሁ። ሳካ የፈረመበትን ማግኘት የምትፈልጉ ከሆነ እጠቁማችኋለሁ። ኮሜንት ላይ ለኔ በሉ። ኮሜንት ላይ የት እንደምታገኙ እጽፍላችኋለሁ ማለት ነው። ይመቻችሁ። ማክሰንስ ላክዋ ወደ ቼልሲ እየተገረፈ በ52 ሚሊዮን ፓውንድ ሂር ዊ ጎ። ቼልሲ ሴንተር ባክ ማስፈረም ችሏል። የፓላሱን ማክሰንስ ላክዋን ማለት ነው በ52 ሚሊዮን ፓውንድ። ፋብሪዚዮ ግን ምንድነው? እኔ በጣም እያስደበርከኝ ነው። ማርያምን በጣም ማለት ነው። ምንድነው? ብሎክ ላርግህ እንዴ? አንፎሎ ላርግህ? ምንድነው? እኔ እየተገረፈ ገባ ማለት ነው። ናፈቀኝ እንዴ? ምንድነው? እኔ ከመጋረጃ ጀርባ መልክ መስራት አይመቸኝም። እኔ መልክ ሰራ ምናምን ማለት አይመቸኝም ብሎ መዘገብ እንዴ? ሂር ዊ ጎ በልልኝ። ምንድነው? ሲቲ ደግሞ ሳቢዞን ልቀቁት እናንተ እንጭጮች። የቼልሲ ደጋፊዎች ሰበር ዜና አለ። ድምጼ ጥራት ላይኖረው ስለሚችል ኮፒ ሊንክ እያደረጋችሁ ቪዲዮ ቫይራል እንዲወጣ አድርጉት። ላክዋ ወደ ቼልሲ ሂር ዊ ጎ ማለት ፋብሪዚዮ ሮማኖ ሂር ዊ ጎ አላለውም። ነገር ግን ዴቪድ ኦርንስቴን አሁን ሁሉ ነገሮች ተጠናቋል፣ ዛሬ የሕክምና ምርመራ እንደሚያደርግና ነገ ወይ ከነገ ወዲያ ይፋ እንደሚሆን ተናግሯል። በ52 ሚሊዮን ተስማምቷል። ቼልሲ 6 ዓመት ውል አቅርቦለታል ማለት ነው። ክሪስታል ፓላስ እና ቼልሲ ተስማምቷል በዚህ ጉዳይ። ትንሽም ያጓተተው የነበረው የአክሴል ዲሳሲ ጉዳይ ነበር፣ ለአንድ ዓመት በውሰት ምናምን የሚባለው ነገር። እሱን ግን አሁን እንዳለ ሆልድ አድርገውት የዚህ ልጅ ነገር ለመጨረስ ቼልሲዎች ዛሬ ቀነ ቀጠሮ ይዟል። ምክንያቱም የቼልሲ አመራሮች ዛሬ ላይ የእሱን የሕክምና ምርመራ ለማድረግ እንደወሰኑ እየተነገረ ይገኛል። ስለዚህ ላክዋ ወደ ቼልሲ ሂር ዊ ጎ እኔ ብዬዋለሁ። ገባ ይላል አባቴ። ማክሰንስ ላክዋ ወደ ቼልሲ ሂር ዊ ጎ። ይሄም በ52 ሚሊዮን ሲሆን የቼልሲ አዲሱ ተከላካይ እንደሚሆን ተረጋግጧል። አረቀናን እኮ እኛ የሊቨርፑል ደጋፊዎች ቼልሲ አልተቻለም። ማክሰንስ ላክሮክስን ቼልሲ ያስፈርሟል ማለት ነው። በ52 ሚሊዮን ፓውንድ ቼልሲ አዲስ ተከላካይ አግኝቷል ማለት ነው። ፋብሪዚዮ ግን ከሊቨርፑል ጋር ተጣልቷል። ለመኑ ቼልሲዎች ቀጣይ ዓመት አደገኛ ዋንጫ ተፎካካሪ ሆኖ ነው የሚመጡት። ለዋንጫ ነው የሚጫወቱት። የመጀመሪያውና ወሳኙ ነገር ዝውውራቸውን ስትመለከቱ ነው ማለት ነው። ዛሬ እንግዲህ ላክዋን በ50 ሚሊዮን ፓውንድ አዘዋውረዋል ማለት ነው። በፊት የነ ሞርጋን ሮጀርስን ተመልክተናል። አሁንም ደግሞ ስማቸው እየተያያዙ ያሉ ተጫዋቾችን ስትመለከቱ ወይም የሚፈልጓቸውን የመሃል ሜዳ ተጫዋች እነ ስኮትን ጨምሮ ቼልሲዎች ቀጣይ ዓመት ለዋንጫ ነው የሚጫወቱት። ከዛ ውጭ ደግሞ ሻቢ አሎንሶ እንዴት ነው የሚጫወት የሚለውን በደንብ አሁን ያወቅን ይመስለኛል። አንደኛ ከሚፈልጋቸው ተጫዋቾች ከዚህ በፊት ጃካን ሲፈልግ
እንደሚፈልግ ተመልክተናል። እና አሌክስ ስኮት አሉ። ከዛ ውጭ ደግሞ ይህን ተጫዋች ስትመለከቱት 3-4-3 የሚጫወት ተጫዋች ነው። ከዚህ በፊት ዣቢ አሎንሶ በሪያል ማድሪድ ቤት ሌላ አይነት ፎርሜሽን አስመልክቶን ነበር። ባየር ሊቨርኩሰን ቤት ደግሞ ዋንጫ የበላበት አሰላለፍ አለ። ኪያን አሰላለፍ በቼልሲ ቤት ከዚህ በኋላ ይዞት እንደሚመጣ ተስፋ አለኝ። እኔ በደንብ እንመለከተዋለን። ይህ ተጫዋች በፈረንሳይ የመጨረሻ ጨዋታ ፍራንስ ከስፔን በነበረው ጨዋታ በደንብ ስህተቶችን ስናይበት ነበር። ሩጫ ላይ በጣም መዘናጋት፣ ፓሶቹ በጣም እየዘገዩ ነበረ፣ ምናምን ችግር ነበረበት። ነገር ግን በክሪስታል ፓላስ ቤት ጥሩ ቆይታ የነበረው ተጫዋች ነው። አንድ ሁለት ላን ኦንጎ ላይ ጠፋውም ወደ ራሱን አስቀጣ። ለማንኛውም ቆንጆ የሚባል ዝውውር ነው። ቼልሲዎች እያሰጉን ነው ያራዳ ልጆች። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ማክሰንስ ላክሮዋ ቱ ኤፍሲ ሂር ዊ ጎ። ኤፍሲ የክሪስታል ፓላሱን ተከላካይ በ50 ሚሊዮን ፓውንድ አስፈርሟል። ትክክለኛ ግዢ ነው። ባይዘው ለቼልሲ ትክክለኛ ሴንተር ባክ ያስፈልጋል። ይሄ ልጅ ደግሞ ክሪስታል ፓላስ ላይ ከማርክ ጎይ ጋር ድንቅ ብቃቱን አሳይቷል። የሚገርም ተጫዋች ነው። ነገር ግን ባስፈረመ ነው እንዲህ የሚመስላችሁ? በተጫወተ እኮ ነው። የምታወጡት ገንዘብ ብዛቱ ለሞርጋን ሮጀርስ 117 ሚሊዮን ፓውንድ አውጣችሁ ሳጭ ገና ሳምንት ሳይሞላው ይሄንን ደግሞ በ50 ሚሊዮን ፓውንድ ትክክለኛ ፊርማ ነው። ባይዘው አምናሰኝ ተከላካይ ያስፈልገውም ማለት አይደለም። ቼልሲ ትክክለኛ ግዢ ነው። ተከላካይ ያስፈልጋችሁ ነበር። ነገር ግን ከየት ነው የሚመጣው ገንዘባችሁ? ከየት ነው የምታመጡ? ሹገር ዳሪ ኤፍሲ አያልቅም እንዴ እናንተ ገንዘብ? ይኸው 4 ዓመት ሙሉ ትቀፈቅፉታላችሁ። በዚህ ታስገባላችሁ፣ በዚህ ለወያለው ትሸጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ፣ በዚህ ታስገባላችሁ፣ በዚህ ታወጣላችሁ። እስካሁን የበላችሁት አንድ ፕሪሚየር ሊግ ወይም ቻምፒየንስ ሊግ የለም። ያን ያህል ሬቭኑ አላስገባችሁም። ነገር ግን ታውጡታላችሁ። እንግዲህ አስፈሪው ቼልሲ እየመጣ ነው። እመኑኝ፣ ቀጣይ ዓመት ቼልሲ ልትፈሩት ይገባል። ምን አይነት ዝውውር ነው አሁን ያጠናቀቀው ቼልሲ? የክሪስታል ፓላሱን ድንቅ ተከላካይ ማክሰንስ ላክሮዋን በ52 ሚሊዮን ፓውንድ ማስፈረማቸውን አረጋግጧል። ተጫዋቹ ዛሬ ሜዲካል ቴስቱን ወይም የሕክምና ምርመራውን አጠናቆ በይፋ ቼልሲን እንደሚቀላቀል ይጠበቃል። ቼልሲ እጅግ በጣም አስፈሪ አካሄድ እየሄደ ነው። ሀሳብ ያለው ምን ማድረግ እንዳለበት ጠንቅቆ የሚያውቅ ኮች አለው። ዝውውሮቹ ደግሞ በጣም አስፈሪ ናቸው። ቼልሲን ልንጠብቀው ይገባል። በቀጣይ ዓመት እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሂር ዊ ጎ ማክሰንስ ላክሮዋንን የክሪስታል ፓላሱን ምርጡን ተከላካይ በ50 ሚሊዮን ሂር ዊ ጎ አስብለውታል። አረነ ቤርታ እየጠበቅን ነው። እኛም እየጠበቅን ነው። ገነርስ እንጠብቃለን። ሁሌም እንጠብቃለን። ማክሰንስ ላክሮዋ ወደ ቼልሲ ሂሩግ የተባለበትን ጨምሮ በርከት ያሉ ዛሬ የተሰሙ አዳዲስ የዝውውር መረጃዎችን በአንድ ደቂቃ ውስጥ ወደ እናንተ እንደተለመደው ይዤላችሁ ቀርብ ያለው። ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። የክሪስታል ፓላሱ ፈረንሳዩ የመሃል ተከላካይ የሆነው ማክሰንስ ላክሮዋ ወደ ቼልሲ ለመቀላቀል ሙሉ በሙሉ ከስምምነት ላይ መድረሱ የተነገረ ሲሆን ቼልሲዎችም ለክሪስታል ፓላስ 52 ሚሊዮን ፓውንድ የዝውውር ሂሳብ ፓኬጅ እንደሚከፍሉ ተራግጧል። ፋብሪዚዮ ሮማኖን ይህን የዝውውር መረጃ ሂሩጎ በማለት ማረጋገጥ ችሏል። ማንቸስተር ሲቲዎች የኋላ መስመር ተከላካያቸውን ኩሳኖቭ እና የፊት መስመር አጥቂያቸውን ዶኩን ኮንትራት እስከ 2031 ለማራዘም ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ክሮኤሽያ አማካይ ሉካ ሞድሪች በኤሲ ሚላን ቤት ለአንድ ተጨማሪ ዓመት የሚያቆየውን ኮንትራት መፈራረሙ ተራግጧል። የጣሊያን ብሔራዊ ቡድን ፔፕ ጋርዲዮላን አዲሱ አሰልጣኙ አድርጎ ለመሾም እያደረገ የነበረው እንቅስቃሴ ፔፕ ጋርዲዮላ ምንም አይነት ፍላጎት ባለማሳየቱ እንደተቋረጠ ተነግሯል። ፔፕ ጋርዲዮላ ከ10 ዓመት የማንቸስተር ሲቲ ቆይታ በኋላ አሁን ላይ ጊዜውን ለቤተሰቡ መስጠት እንደሚፈልግ ነው የተነገረው። ጣሊያኖችም እንግዲህ ከፔፕ ጋርዲዮላ ጋር እንደማይገናኙ ተራግጧል ማለት ነው። ከዚህ በተጨማሪም ከካርሎ አንቸሎቲ ጋር ስማቸው በተደጋጋሚ ሲያያዝ እንደነበረ ጣሊያኖች የሚታወስ ነው። ካርሎ አንቸሎቲም በብራዚል ብሔራዊ ቡድን ድረስ እስከ 2030 የዓለም ዋንጫ ድረስ አብረው እንደሚሆኑ የተነገረው። ባርሴሎናዎች ከአሊላል በውሰት ወስዶት የነበረውን ፖርቹጋላዊ የመስመር ተከላካይ ጃኦ ካንሴሎን አሁንም ወደ ቡድናቸው የመመለስ እምነት እንዳላቸው የተነገረ ሲሆን ተጫዋቹም ወደ ባርሴሎና የመመለስ ፍላጎት አለው። ከአሊላል ጋር የሚያደርጉትም ድርድር ቀጥሏል። ማንቸስተር ዩናይትዶች የቶተንሃም ሆትስፐሩን የመስመር ተከላካይ የሆነውን እንግሊዛዊውን ጄሪ ስፔንስን ለማስፈረም ፍላጎት እንዳላቸውና እንቅስቃሴውን እየተከታተሉ እንደሚገኙ ሪፖርቶች እየጠቆሙ ይገኛሉ። ለማንኛውም አሁን ያስኳቸው የዝውውር መረጃዎች እነዚህ ይመስላሉ። በተጨማሪና አዳዲስ የዝውውር መረጃዎች የፕላስ ምልክቱ መጫን እንዳትረሱ። ላግልኮስ ቱ ቼልሲ ዊ ሂር ዊ ጎ ይላል ጀማው። ቼልሲዎች ላግልኮስን ማስፈረም ችለዋል ማለት ነው። ጀማው ተመሳሳይ ዜናዎች ሰምተናል። በኩሳኖቭ በጀሬሚ ዶኩ ኮንትራት ዙሪያ ማክሰንስ ላክሮዋ ደግሞ ወደ ቼልሲ ፈርሟል። ከነገና ደግሞ በዚህ በኩል እንደምትመለከቱት የፔፕ ጋርዲዮላ ጉዳይ በጣሊያን ጆብ ያለውን ነገር
ምላሽ ሰጥቷል። ከዛ ውጭ ባለው ግን ከመጀመራችን በፊት እንደምትመለከቱ ጥግ ላይ ማንቸስተር ሲቲ ፋን ኦፍ ዘ ይር በሚለው ቲክቶክ ክሬተር አዋርዶች ላይ እንግዲህ ተመርጠናና እየመረጣችሁ ላላችሁ በጣም ቴንክ ማለት ፈልጋለሁ። ለመምረጥ ግራ የተጋባችሁ ቪዲዮ አስቀምጥላችኋል፣ እያያችሁ መምረጥ ትችላላችሁ። ከነገና ደግሞ ገብታችሁ መምረጥ ደግሞ እንዳይረሳ፣ ባዮ ላይ ሊንክ አለላችሁ። ስንቀጥል እንግዲህ ወደ ትራንስፈሮቹና ወደ ኮንትራት ሳይኒንጎቹ ማለት ነው ስንጀምር እንግዲህ በአብዱልቃድር ኩሳኖፍ እና ጀረሚ ዶኩ እስከ 2031 የሚያቆያቸውን ኮንትራት ለማንቸስተር ሲቲ መፈረም ችሏል። ኪ ፓርት ኦፍ ዘ ፕሮጀክት ለፕሬዘንቱም የሚጠቅሙ ለፊቸሩም የሚጠቅሙ ናቸው። ምንም ጥርጥር የላቸው። ሁለቱም ስቴይ መሆን ነበረባቸው። ሁለቱ ደግሞ ወደሚቆዩ በደንብ እርግጠኛ መሆን ችለናል ማለት ነው። በተለይ ደግሞ አብዱልቃድር ኩሳኖፍ ከባድ ፔራይዝ የተሰጠው ተብሏል። ዊች ሂ ዲዘርቭ በጣም የሚገርም ዓመት ላይ ያሳለፈው ዲዘርቭ ያደርገዋል፣ መሰለፍም ይገባዋል ብዬ ነው የማስበው። ከዚህ በኋላ ላሉ ለማንቸስተር ሲቲ ጉዳይ ቼልሲዎች እንግዲህ ምንም ክሊር ኢንቴንሽን ያላቸው እንደምታዩት ማለት ነው። ማክሰንስ ላክሮዋን እንግዲህ ከክሪስታል ፓላስ የፍሬንቹ ፈጣን ዲፌንደር በ52 ሚሊዮን ፓውንድ ፓኬጅ ማስፈረም ችለዋል ማለት ነው። ከዛ ውጭ ባለው ግን ምንም በቃ ክሊር ኢንቴንሽን ነው ያለው። በሳምንት አንዴ እኮ ነው የምንጮተው። አትሊስት ለሊጉ መሞከር አለብን፣ ኮምፒት ማድረግ አለብን ነው። ሌላ ነገር ኖሮት አይደለም። ይሄ ኢንቴንሽኑ በገባኝ መሰረት ይሄ ነው። እና ደግሞ ከዚህ በፊት እንደምታውቁት ኢሜጋ አለ፣ ከእንደገና ባርኮ አለ፣ ከእንደገና ደግሞ አሁን ሮጀርስ ነበር። አሁን ደግሞ ማክሰንስ ላክሮዋ አይ ቲንክ ተጫዋቾች የሚጨምሩ ይመስለኛል። ከዚህ በኋላ ግን ወጪ ያስፈልጋል። አሁን የሚወጣ ሰው ያስፈልጋል። ከዛ በኋላ ነው መጨማመር የሚቻለው የቼልሲ በነፃነት ማለት ነው። ከቼልሲ ከወጣን በኋላ ደግሞ አንድ መለስ ስንል እዚህ ጋር ፔፕ ጋርዲዮላ እንግዲህ ትናንትና ካርሎ አንቸሎቲ ጣሊያኑን ጆብ እንግዲህ ሪጀክት ካደረገው በኋላ እሱ እንደምታውቁት ባርሴሎና ድረስ ነበር ሄደው ያናገሩት እና ፓውሎ ማልዲኒ። ነገር ግን አልሆንላቸውም። በቃ ፔፕ ጋርዲዮላ አሁንም እንደሚታወቀው ከ10 ዓመት ሲቲ ማንቸስተር ሲቲ ቤት እኛ ጋር ካሳለፈ በኋላ እረፍት ፈልጋለሁ፣ ፐርሰናል ላይፌ ላይ ፎከስ ማድረግ ፈልጋለሁ ሲል በግልጽ ነግሯቸዋል ማለት ነው። እና የጣሊያኑን ጆብ እንደማይወስድ ነው የተነገረው ማለት ነው። ከዛ ውጭ ባለው ግን ሊወስዱ የሚችሉ ሰዎች ስንመለከት አንቶኒዮ ኮንቴ፣ አንድሪያ ፒርሎ እና ሮበርቶ ማንቺኒ ቀዳሚ ናቸው ሲሉ አሁን ግልጽ አድርገውታል ማለት ነው። እኔ በበኩሌ ኤክስፔሪንስ ሊሆኑት ቢሞክሩ ጥሩ ነው እና ደግሞ ሲስተሙን አስተካክለው ቢቀጥሉ ባይ ነኝ። የተለመዱት እንግዲህ ትራንስፈር ዜናዎች እንዳያመጣችሁ ፕላስ ወጫ ዳይረስ 13 ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ።